ባንቺ ልጅ መጠርጠር አለብኝ እንዴ? አባቱ መናገር አለብሽ። ፈለግሽ? ኖ ኖ ኖ ኖ ቆይ ምን ሲያደርጉ አይተሽ ነው እንደዚህ ያልሽው? ይኸውልህ አንደኛ ነገር ኤቢ ሳታይ አታውራ። ከዛ እሷ ከነገረችን በኋላ ደግሞ ሁኔታዎችን በደንብ ስከታተል ነበር። እነዚህ ልጆች የኛ ልጆች ባይሆኑም አደራዎቻችን ናቸው። አንድ ነገር ማድረግ አለብህ። እሺ ማርቲ፣ ናታንን አናግረዋለሁ። አውደሬ ብዙዎቹ የተበላሹት በዚህ እድሜያቸው፣ በዚህ እድሜ ላይ የሰውን ምክር አይሰሙ። ይህ ነገር ልክ እንዳልሆነ በደንብ አድርገህ ንገራቸው። መቼም ናታንስ ምንም አይሆንም፣ እሷ ግን ሴት ልጅ ናት። ደግሞ አትርሳ፣ ባደራ የተሰጡ ናቸው። ቃልህ እንዳትበላ። እሺ ማርቲ፣ ችግር የለውም። እነሱ ደግሞ ከኔ አይወጡም። እንዲህ አይነት ነገር ደግሞ ጊዜውም አይደለም። አዎ ጊዜው ብቻ አይደለም፣ በአጭሩ ማቆም ነው ያለባቸው። ኤቢ ናታን በጣም ትወዷለች፣ እመኔ ትጎዳለች። ስለዚህ በቃ ጀምረውን ከሆነ ማቆም ነው ያለባቸው። ችግር የለውም ማርቲ፣ እንደው አንቺ ዝም ብለሽ ከምን ተነስተሽ ተጠራጥረሽ ነው እንጂ ልጆቹ እንደዚህ አይነት ነገር ውስጥ የሚገቡ ሰዎች አይደሉም። ወይዘሮ ማርታ የዳጣና የናታን አንድ ላይ መሆን ወይም በፍቅር መጣመር በጣም አሳሳቢ ሆኖባታል። እንግዲህ እሱም ያሳሳቢ የሆነባት ነገር ምንድነው? ቤተሰቦቻችን በሚገርም ሁኔታ እንግዲህ ናታንን ለልጇ ለአቢጌል ነበር ስትፈልገው የነበረችው። ከዛሬ ነገ በፍቅሯ ይወድቃል ብላ ከዛሬ ነገ እያለች ስትጠብቅ የነበረው ወይዘሮ ማርታ ምን በዛሬ ግን እንዳልተሳካላት ሁኔታው እንዳልሆነ ወይም ደግሞ ናታን ከዳጣ እንጂ ከአቢጌል ምንም አይነት ፍቅር እንደሌለው ስታይ በጣም ነው የደነገጠችው። እንግዲህ አቢጌል ስትል የነበረው እንደሚወዳት ዳጣ እሱን ትያለችው ነው እንጂ ሰላም እያቃጠረች ምናምን ስትል ነበረ። ግን እሱ እንደዛ አይደለም የሆነው ነገር የሚሆነውም ነገር በዚያ መልኩ አይደለም። ቤተሰቦቻችን ምንድነው የሚሆነው? ጋሽ ደረጀ እንግዲህ ታይ ብሏታል። በፊት ጀምሮ እንዳያችሁት እሱ በፍቅር ወንድ ልጅ ከወደደ እንጂ ወንድ ልጅ ሳይወድ የሚሆን ነገር የለም። ስለዚህ አንቺ አትገፋፊያቸው፣ እነሱ በራሳቸው ስሜት በራሳቸው እንትን ይግቡ እንጂ ፍቅር ውስጥ አንቺ ምንም አይነት ሁኔታ በዙ መካከል መግባት የለብሽም እያላት ነበር እንግዲህ ደረጀና እሷም እንግዲህ እንዴ ደረጀ ምን ሆነህ ነው? ከዚህ ውጪ ማለት ላዚም ግዴታ አቢጌል ናታንን መያዝ አለባት፣ አለበለዚያ እንዲሁ ትቀራለች፣ ሌላ ሰው እንዴት ይጎዳታል ልጄን እያለች ነበር። እሷም ያው የእናትነቷን ከማሰቧ ከማዘኗ የተነሳ ነው በእርግጥ ይሄንን ሐሳብ እንትን ያለችው ወይም ደግሞ ልጇ ጥሩ ህይወት እንዲኖራት ከመመኘት አንፃር ነው። ግን ደግሞ ናታን ምኑም አልተመቸችውም። በተለይ ጸባይዋ አንድ ነገር ከያዘች ስለማትለቅ በቃ በምንም አይነት ሁኔታ ጠማዛ ስለሆነ ሁኔታዎችን ሌላ መስመር ውስጥ የምትከታቸው በዛ መሰረት ነው እንግዲህ ይሄን ነገር እያደረገ ያለውና በቃ እንግዲህ ምንም ማድረግ አይቻልም። ግን ወይዘሮ ማርታ አሁን ላይ በጣም ሰላሟን ነስቷታል። ሰላሟን የነሳት ምንድነው? በቃ አለ አይደለ አቢጌል ያው ታውቃላችሁ ናታንን በጣም ነው የምትወደው። በቃ አለ አይደለ ያኔ በተለይ የሆነ ቅናት ጭምር ስለተጨመረባት ምናምን ነው። ናታን ደግሞ ምንም አይነት ስሜት የለውም ለሷ እና በዛ ምክንያት እንግዲህ ወይዘሮ ማርታ በቃ ልጄ ትጎዳለች። በተለይ አሁን ላይ ናታንና ዳጣ አንድ ላይ ሲሆኑ ስለምትወደው ትጎዳለች ብላ ስለምታስብ ነው። አሁን አለበለዚያ ካልሆነ ከዚህ ቤት ይውጡ ማለቷ ራሱ አይቀርም። ምክንያቱም አቢጌል ታውቃላችሁ እንኳን እንደዚህ ሆኖ ገና በጥርጣሬ ራሷን ልስት የምትደርስ ሴት ነችና አሁን ደግሞ ወይዘሮ ማርታ ሰላሟን የነሳት እሱ ነው። እንግዲህ እሷ አይታችኋል ለታ ተሳሳሙ ብላ ስታብድ ነበረ። እንግዲህ ወይዘሮ ማርታም ባለፈው እንግዲህ በኮሊደር ቁማ እንዳየችው
ልጆቹ ተቃቅፈው ነበርና ተቃቅፈው ሲሳሳሙ ነበርና ይቅርታ እየጠየቃት የነበረ ለትናለት ነው ናታን። እሱ በዛ ምክንያት እንግዲህ በጣም ነው ወይዘሮ ማርታ ማለት በቃ የተሰማት ነገር ምናምን በቃ ከልጇ አቢጌል ጋር ካሁን በኋላ ያለው ሪሌሽን ዜሮ እንደሚሆን ስታሰብ በጣም ነው የተገረመችው። ቤተሰቦቻችን በጣም ማለት ነው ከሚባለው በላይ። በዛም እንግዲህ ወይዘሮ ማርታ በጣም ነው ፊቷ ራሱ ክስክስክስ ያለው ማለት ነው። እንግዲህ ደረጀ ደግሞ አይሆንም አይደረግም ብለው እንግዲህ ደረጀም ሄዶ ጠይቋል ናታንን። ምንድነው ያለው ነገር ብሎታል። በባለፈው ዳጣንም ጠይቋታል። በነገራችን ላይ ምንድነው የሆነ የምሰማው ነገር አለ ምንድነው እሱ ነገር እርግጠኛ ነው ወይስ ብሎ ነበር የጠየቃትና አረ ምናምን ብላ እንግዲህ እሷ አፍራ ነበር ዝም ያለችውና በመጨረሻም እንግዲህ ደግሞ ትናንት ናታንን ጠይቆታል። ናታንን በጣም ነው የደነገጠው እውነት ለመናገር ያው ደረጃን ስለሚያከብረው ስለሚወደው ስለሚያከብረው ማለት ነው። ያው ቢሆንም ዞሮ ግን በመጨረሻ የሆነው ነገር ከመሆን አልዘለለም። በዛም እንግዲህ ያለውን ነገር እየተናደደ ነው የሚገኘው ቤተሰቦቻችን። ያው ናታንም እንግዲህ እንዴት እንደዚህ ብሎ ይጠይቀኛል ብሎ አፍሯል። እንግዲህ የእሱ ጥያቄ ሳይጨረስ ደግሞ እንግዲህ ወይዘሮ ማርታ ድጋሚ መታ ደረጀ ጋር አወራችሁ ወይ ብለው ነበር። አውርተናል እንግዲህ ምን አልከው ስትለው አይ የፈራው ነገር ምንም እንደማይሆን ምንም ነገር የተፈጠረ ነገር የለም ተመቀራረባችን ውጭ ነበር ያለውና ወይዘሮ ማርታ አይ እሱን እንኳን የምታዝብ ያለሁኝ ያየሁትን አይቼ ብለዋለች። ከዛ አረማ ይሄ እንደዚህማ አይደለም እኮ ምናምን እያለ እሱ ለሷ ለማብራራት እየሞከረ ያለ እንግዲህ ፎንቃዬ የኔ ውዲ ብላ ዳጣዬ በሩን ከፍታው መጣይ ማለት ነው። ማረጋገጫ አትሉ ማህተም ወይኔ እጅ ሰጥቶ በእግር ልመና የሚባለው ይሄ ነው። አርፋ ብትቀመጥ ሲሄን ከምትሰማ እንግዲህ ናታንም ደንግጧል። እነሱን ለማሳመን እየተደረደረ ባለበት ሰዓት ላይ እንግዲህ ዳጣ በዚህ ልክ ስትመጣ በጣም ነው የደነገጠው። ዞሮ መታወቁ ስለማይቀር ቁርጣቸውን ይወቁ። ካስወጣቸው የሚያስወጧቸው ያው በእርግጥ ዳጣ መውጣት አትፈልግም። እንግዲህ ወይ ናታን ይውጣ ይባል ይሆን ይችላል። ምክንያቱም ደረጀ ያው ዳጣ ማውጣት አይፈልግም እንደምታውቁት ያው ልጁን ከልጆቹ እንትን ማለት ስለማይፈልግ ማለት ነው። እና ቤተሰቦቻችን በጣም ነበር የሚገርመው እላችኋለሁኝ። እንግዲህ ያው በቅርቡ እንደሚሳካላቸው አልጠራጠርም ማለት ይፋ ወጥቶ ምክንያቱም እስከዛሬ በናታን ጋር ብቻ ነበር ፍቅሩ የነበረው። አሁን ግን ከሁላቸውም ሳይድ ሆኗል። በተለይ ከዳጣ ጋር ነው እንደውም እየበረታ ያለው። አሁን ላይ ፍቅር ገብቶላታል። በፊትም እኮ ተወደዋለች ግን አንደኛ ከአቢጌል ካለው ሁኔታ አንፃር አቢጌል ከምታደርጋቸው ነገሮች አንፃር፣ ሁለተኛ ደግሞ ለሷ ከሁኔታዎች ማለት እሷ ከምትሆነው ነገር ወይም ደግሞ እሷ ከመጣችበት አላማዋ እሷ የመጣችበት አላማዋ ቤተሰቦቿን ማወቅ ከሱ ከመሆኑ አንፃር ነበር ማለት ነው። እና ቤተሰቦቻችን ይሄንን ይመስል ነበረ የነበረው ነገር። እንግዲህ ደረጀ ማረ ምንም አይፈጠርም እነሱ ጎበዞች ናቸው እያለ ነው። ሌላ አቢጌል ደረጀ እንግዲህ የሴራቸው ሴራ አልተሳካላትም። እንግዲህ ደረጀና ሰላምን ያወሩትን ወሬ ሙሉ በሙሉ አዳምጣለሁ ብላ እንግዲህ መግቢያውን አዳምጣ ዋናው ሚዲያ ለመግባቸው ላይ ሲል ካሜራው ሚሞሪ መሙላት ስላልቻለ ወይም ስለሞላ ከዛ በላይ ሊይዝላት አልቻለም። በዛም እንግዲህ በጣም የተናደደችው አርጁ ጋር ደውላ እንግዲህ በጣም ነጮችበት እንደ አቢጌል ተይ እንጂ ድጋሚ ያስቀምጫዋ ታዲያ ሲቀጥል ከስልክሽ ጋር አገናኙ ብዬሻለሁ እኮ ሚሞሪው እንግዲህ 1GB ስለሆነ ከዚህ በላይ መሸከም አይችልም ታዲያ እኔ ምን ላድርግሽ እያላት ነበርና እንዴት እንዲህ አድርገህ ትጫወትብኛለህ ይሄን የመሰለ ቻንስ እንዴት ታሳልፈኛለህ እያለች እሷ እንግዲህ በጣም እየተቆጣች ነው ቤተሰቦቻችን። እና እንግዲህ ወይዘሮ ሰላምም ሞለጃዋ ሰዓት እየደረሰ ነው። ኦሬዲ ደርሷል ማለት እንችላለን። እንግዲህ ያው ተፍተፍ እያለች ነው። ቼካፓ ምናምን ጨርሳለች። በቅርቡ ነው የሚወለደው ልጁ። እንግዲህ ጾታ እንግዲህ ሰላም አልጠየቀችም። ያው ሲወለድ ማየት ነው የሚፈልገውና በቃ ብዙ ነገሮችን ከደረጀም ጋር ወርተዋል። ስለ ዳጣም ያው እንግዲህ ጠበቅ ያለ ጥያቄና ማስፈራሪያ ጭምር ነው እንግዲህ ሰላም ሰጥታው ሄደችው ለደረጀ።
እሱም እንግዲህ ያለውን ነገር እንትን ለማለት እየሞከረ ነው። ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ። ቤተሰቦቼ እወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ላይክ የረሳችሁ ላይክ አድርጉ። ሰብስክራይብ በማድረግ የደወል ምልክቱን በማጥቆር አዳዲስ ቪዲዮዎች ሲደርስ እናንተ ጋር ይደርሳል። ባይ ባይ።